እናንተ ምን እያሰብክ ነው? ያው አባቱ እኮ ከኛ ጋር መዛመድ ይፈልጋል። ከምሬ ነው ናታን። ያው ከዳጣ ጋር ምንም አይነት ግንኙነት የለኝም ብለኸኛል። የብዬ ስትመረቅ ምን እያሰብክ ነው? ናታን አትፍራኝ። እኔ ማወቅ የምፈልገው እውነቱን ብቻ ነው። የቢ ጋር መጋባት ትፈልጋለህ አትፈልግም? ያው እሷ እንደምትወድህ አውቃለሁ። አንተም ብትሆን ከእሷ ጋር ረጅም ጊዜ ያሳልፈሃል። ቆይ ምንድን ነው የምታስበው? ማለት እየተጎዳች ይመስለኛል። ዝም ብዬ ሳያት በቃ በውስጧ ብዙ ነገር ታስባለች። ያ ደግሞ እኔን እየጎዳኝ ነው። እናማ ምን እናድርግ ዳጣ? ቀለበት አድርግላት። እሷ እኮ ለምርቃቷ ቀለበት እንድታደርግላት ነው የምትፈልገው። ዳጣ ቁም ነገር እያወራሁ ነው፣ እየቀለድኩ አይደለም። እኔም ቁም ነገር ነው እያወራሁ ያለሁት። አላውቅም ዳጣ፣ እኔ አሁን እየጨነቀኝ ነው። በቃ ለአባዬ መናገር አለብን። ምን ብለን ነው የምንናገረው? በቃ እንድትዋደድን ነው ከኔ ጋር እና ሌላ ሰው ወደድኩ እንዴ? አይ ናታ፣ አይሆንም። አባዬ በዚህ ሰዓት እኔ ትምህርቴን እንድቀጥል ስራ እንድለምድ ነው እንጂ የሚፈልገው ባል እንዳገባ አይፈልግም። አሁን ልጅ ወስጄ ልጅ የምታቀፍ ፈልጋለሁ። ቆንጆ ናት አይደል? አረ ቆንጆ ናት እማዬ። አዎ እንደዛ ነው ናታኒ። ልነግራት አሰብክ? ሰርፕራይዝ ላይ ልትነግራት አሰብክ? ብቻ እነግራታለሁ። ጊዜው አሁን ነው። ጉዴን እየገፋው ማጠራቀም አልፈልግም። ደረጀ ናታንን እንግዲህ እንደገና ፍቅር እንደገና ብላ በባለፈው የተወሰነ ሰከን ብላ ነበር። አሁን ግን ድጋሚ ናታንን ጠጋ ማለቷ እየጨመረ ነው ቤተሰቦቻችን። በዚህ መንገድ ደግሞ ማርታም ቤተሰቡን ማጠቃላይ ናታን ላይ ያላቸው ትኩረት ወይም ደግሞ አብጌልና ናታን እንዲገናኙ ለማድረግ ያለው ጥረት በጣም በከፍተኛ ደረጃ እያደረጉ ነው የሚገኘው። ግን በዚህ መካከል እንግዲህ አቶ ደረጀ የሆነውን ነገር ብዙም ያው እንደሚታወቀው እንደማይመቸው ታውቃላችሁ። ሲቀጥል ደግሞ ፈልጓት እንዲያገባ እንጂ እሷ ፈልገው እንድታገባ አይፈልግም። ናታንም ቢሆን የሚወዳትን ሴት እንዲያገባ እንጂ ግዴታ የሱ ልጅ አብጌልን ማግባት እንደሌለበት ነው ቀርሞም ሲናገር እንደነበሩ እንደሰማችሁት። በዚያም እንግዲህ ወይዘሮ ማርታ ደግሞ ሁሌም ፍላጎቷ ናታን ለአብጌልና ለአብጌል ብቻ እንዲሆን ነው የምትፈልገው። ያው እሷም የእናትነቷን መልካም ነገር ከመመኘት አንጻር ነው እንጂ ከክፋት አንጻር አይደለም። ናታን ደግሞ አብጌልን በፍጹም ያኔ ጀስት እንዳንዴት አብሮ እንዳደጉ አብረው ብዙ ነገር እንትን እንዳሉ ያው ጀስት ይመለከታታል፣ ያያታል፣ ይወዳታል እንጂ በፍቅር ምንም አይነት ለሷ ስሜት የለውም። በተለይ ደግሞ ዳጣ ዚቤ ከመጣይ ጀምሮ በፍጹም ምንም አይነት ስሜት ለአብጌል ደረጀ ምንም አይነት 0.5 የለውም። በዚህም እንግዲህ በጣም ስሜት ያለው ዳጣ እንጂ ለሷ እንደሌለው ተደጋግሞ ነግሯታል። እሷንም ጭምር ነግሯታል። ከዛም እንግዲህ ሁላቸውም ቤተሰብ ራሱ ያውቃሉ። ያው የተወሰነ መቼም የሆነ ይገባቸዋል አይደል? ከይሶ በዛ አማካኝነት እንግዲህ እሱ በዛ ልክ ነው እያሳያለው። ግን ደግሞ ማርታ አብጌልን ሁሌም በቃ ተስተካካይና እንዲያገባሽ እያለች የምትመክራት እሷ ነች። አብጌል ደግሞ በፍጹም ጸባይዋ ለናታን በቃ ናታን በሚፈልጋት የሴት አይነት መስፈርት ወይም ደግሞ ሁሉም ሰው የራሱ መስፈርት ይኖረዋል አይደል? እግዚአብሔር ቢፈቅድ እንደዚህ አይነት ሴት ብትሆን የኔ የትዳር አጋሬ የሚል ነገር የሁላችንም ስሜት አለና እሱን ነገር እንግዲህ ለማድረግ ብዙ ነገሮችን እየተደረገ ነው የሚገኘው። በዛ አማካኝነት እንግዲህ ብዙ ነገሮችን አድርጓል። በዛም እንግዲህ ማርታም አሁን ላይ ደግሞ እንደገና በመካከል ላይ ተጣው ነበር። ናታንም እንደማይፈልጋት አክት አድርጎ ነበር። በዛ ላይ ደግሞ ዳጣን ነው ማገባው እንጂ አንቺን አልፈልግሽም ብሎኛል ብላ ስለተናገረችም ስለነበረ አሁን ላይ እንግዲህ አብጌል የተወሰነ የጸባይ ለውጥ ስታመጣ በቃ ማርታም ትኩረቷን ወዲሱ ናታን እንዲወዳት ናታን ደግሞ ወዲ መጠየቅ ነው እንትን እያለች አለች። ቀርማ እንግዲህ ከዳጣ ጋር ምንድነው ግንኙነታችሁ ለናታንን ጠይቀው ነበረ። ናታን ደግሞ ያው ምንም አይነት ግንኙነት እንደሌላቸው ነግሯታል። ናታንም ብቻ ሳይሆን ዳጣንም ጭምር ጠይቃት ነበርና
ዳጣን ስትጠይቃት ዳጣ ምንም እንደሌላት ነው የነገረቻቸው። ምክንያቱም እንደሚታወቀው ማርታ አብጌል ልጇን እንዲያገባላት ነው የምትፈልገው ናታንና ዳጣ ደግሞ አሁን እና ናታን ወደዋለሁ የሆነ ነገር ብትል ሌላ ቤተሰብ ውስጥ ትርምስ ስለሚመጣ እሱን ነገር በመፍራት እኔ ሌላ ትርምስ አልፈልግም የራሴ ትርምስ ይበቃኛል በማለት ዳጣም እንግዲህ ያን መልስ ነው የሰጠችውና ናታንም እንግዲህ ትክክለኛ መልስ መስጠት አልፈለገም እስካሁን ድረስ ማለት ነው ቤተሰቦቻችን። ዛሬም እንግዲህ ማርታ ምንም ሳትፈራ ሳትጠረጥር ናታንዬ እንዴት ነው የአብጌል ለውጥ አየኸው አይደል እንዴት አየኸው ምናምን እያለችው ነበርና እንዴ በጣም ነው አሪፍ ነው እንዴ በጣም ቀላል ብዙ ሰው ሁሉም ሰው የሚታይ ነገር እኮ ነው ግልጽ የሆነ ነገር ነው እያሳየች ያለችው በማለት ነበር የመለሰላትና አንተም ፊል አድርገዋል አይደል አየህ አይደል በቃ ስትቀየር እኮ በቃ የበለጠ ውበቷ ወጣ እንዴት አየኸው ምናምን ስትለው አይ አብጌል እኮ ድሮም ውብ ነች አዎ ልክ ነው ውብ ነች ግን ደግሞ አሁን ከሁሉም በላይ ጸባይዋ ሲስተካከል ደግሞ የበለጠ ውብ ሆነች በዛ ላይ ደግሞ አሁን ቀጣይ ደግሞ ትምህርቷን እየጨረሰች ስለሆነ በቃ የምትፈልገውን ሰው ትዳሯን አግብታ ደግሞ የራሷን ህይወት ስትጀምር በቃ ልዩ ትሆናለች ትዳር ይዛ ስትል ደግሞ ተሰክናለችና ያ ደግሞ በቃ ሌላ ውበት አለው ምናምን እያለችው ነበርና ናታን እንግዲህ አዎ አለ ማለት ነው ማለት እዚህ ጋር እንደዚህ ወደሱ ጠጋ ሲል በቃ ናታን ያው ከፍራትም ከመሽኮርማም ምናምን አንፃር ለማርታ ያው መልስ መስጠት አይፈልግም ያው በዛ ላይ ደግሞ አይ እኔ ኤብን አልፈልጋትም ብሎ መልስ እንዳይሰጥ ትንሽ ለቸገረው ካሁን ቀደም እንግዲህ ካላገባህ ብላ ናታንን ስታስገድደው ለራሱ በቅጭራሽ እኔ አንቺን አላገባሽም አስገድዳው እንደሆነ ምናምን ያውቃሉ ካሁን ቀደም አሁን ላይ ደግሞ እንግዲህ ያው የተወሰነ ትንሽ ስለተሻሻለች ምናልባት ወዷት ይሆን ይችላል የሚል ተስፋ ስላላት ነው ናታን ግን የሚወደውም የሚያፈቅረውም ሙሉ ፍቅር ያለውም ከዳጣ እንጂ ከአብጌል አይደለም ዛሬ ማርታ ጠይቋል በነገራችን ላይ አሁን እንደዛ አንዳንዴ ነገሮች ላይ መናገር ጥሩ ነው ማለት አሁን ደጋግማ ጠየቀችው አሁንም ስትጠይቀው እንግዲህ በዝምታ ወይ ደግሞ እውነትም ከዳጣ ጋር ግንኙነት እንደሌላቸው እዚህ ጋርም ተናግሮ ከሄደ ከባድ ነው ምክንያቱም በእርግጥ ዳጣ ቤተሰብ እንዲያውቅ አትፈልግም ምክንያቱም አባቷ ካሁን ቀደም ያላትን ነገር በቃ ካንቺ ብዙ ተስፋ ተጠብቃለሁ ምናምን ብሎ ስላላት እሱን ነገር አስቀድማ ነው እንግዲህ ሐሳቧን እያንሸራሸረች የምትገኘውና እሱ በራሱ ትንሽ ከበድ ያለ ነው ግን ቢሆንም ሆኖም ነገር ይዮሹ ግን ያለውን ነገር በሚችለው መጠን ለማስተካከል እየሞከረ ነው ግን አሁን ለማርታ ምን አይነት መልስ ሰጣት ይሆን የሚለው የናታን ጉዳይ እኔ እንደ ሐሳቤ ምንም አይላትም ያው አይ አረ ምናምን ብሎ በቃ ዝም ብሎ ከፊቱ አንደኛ ከፉም ጅልም ሳይናገር በቃ ጭንቅንቅ ሲል ማርታን በቃ ተው ችግር የለውም ምናምን ብላ ታልፈዋለች በዛም እንደሚለው ዳጣ ደግሞ ከአብጌል ጋር ያላቸው ግንኙነት በጣም አሳስቧታል ፈርታለች ምናምን ግን ፈርታ ስትነግረው በጭራሽ ነገር አብጌልም እየወደደችኝ ነው በቃ ፍቅሩ እኔ ጋር እንደምትወደኝ ነው ስቲል ስለዚህ ይሄ ነገር እዚህ ጋር መቆም አለበት እኔ እና አንቺም ለቤተሰብ ማሳወቅ አለብን ሲላት ዳጣ ደግሞ እኔ አባቴ ብዙ ነገር የሚጠብቅብኝ እንጂ አሁን ስለ ትዳር ስለ ባልና ሚስት የምንወራበት ወቅት አይደለም ብላ መልሳለታለችና ናታንም በርግጥ አሁን ላይ ግራ ተጋብቷል ዳጣ ቤተሰብ እንዲያውቅ አልፈልግም እዚህ ጋር ደግሞ አብጌል ደግሞ እያለች ነው እዚህ መካከል ነገር ይሹ ትንሽ ከበድ ብሏል ማለት ነው እንግዲህ ደረጀም ስለ ዳጣና ስለ ናታን የሚያውቀው ጉዳይ የለም ሌሎቻቸው ናቸው እንጂ የሚያውቁት ማለት ነው ያው ያለውን ነገር እንግዲህ ለማስተካከል ሁሉም የችሎቱን እያደረገ ነው የሚገኘው ዳጣ ደግሞ በጣም እየከፋት ነው ላይ ናታንና አብጌል አንድ ላይ ሲሆኑ በቃ ማለት እሷን አትናገር እንደምታውቁት እህቷ ነሽ ምናምን እሷም ስትጎዳ እንትን አትልም እሷም ደግሞ እንዳትተውላት በቃ ጥልቅ ያለ ፍቅር ውስጥ ገብታለች ይሄ ራሱ በጣም ከባድ ነገር ነው ስለዚህ አስቸጋሪ ነው ቤተሰቦቻችን ሌላው እንግዲህ አቶ ደረጀ ከሰላም ጋር ያላቸው ነገር እንግዲህ እንደቀጠለ ነው ሰላምዬም እንግዲህ ያው ልጇን ዛሬ ሄዶ አቅፎ ልጁን ስሙ ልጅን ወንድ ልጅ እንዲወልድ ምኞት የነበረ ስለተወለደ ደስ ብሎኛል ግን የፈለኩት በዚህ መንገድ አልነበረም ግን የሆነውን ሁሉ ለመልካም ነው እግዚአብሔር ይመስገን በማለት እንግዲህ ዛሬ ሄዶ ከሰላም ጋር አንዳንድ ነገሮችን አውርተው ዳጣንም እንግዲህ እናቷ እንደሆነች ለነግራት እንደሆነ እኔ ለለውበት ቢሆን መልካም ነው ምክንያቱም እኔ ለውበት ስትነግራት በቃ አልሆነ ስሜት ውስጥ ሲሰማት ማየት አልፈልግም እያለች ነው ሰላም ደረጀም እንግዲህ ምንም ይሁን ምን ብቻ እነግራታለሁኝ እያለ ነው የሚገኘው እንግዲህ ሰሞኑን የዳጣ ልደቷ ነው በልደቷ ቀን እንግዲህ እናቷን ሊነግራት ደረጀ ተዘጋጅቷል እሷም እንግዲህ ትንሽ ውጥረት ውስጥ ናት በተለይ በናታንና በአብጌል ጉዳይ ምንም ነገር እየተመቻት አይደለም ግን ሁሉም ነገር በትዕግስት ለማሳለፍ የምትችለው እየሞከረች ነው እና ውድ ቤተሰቦቻችን በጣም አስቸጋሪ ነው እውነት ለመናገር
ሁለት እህትማማቾች አንድ ልጅን ያፈቅራሉ። እሱም ደግሞ ለመወሰን ተቸግሯል። እዚህ መካከል ትንሽ ከባድ ነው ጉዳዩ። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ እንግዲህ ሰላምም ልጅና እናት ተዋውቀው ደረጀም እንግዲህ ተናግረው በአዲስ ነገር እንገናኝ።